አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው የራሷን ማወራረዷን አትተውም። አሰብን እናወራርዳለን ጠቅላዩ በይፋ አወጁ። ኤርትራን በስም ሳይጠቅሱ ሚግ 21 ላይ የቆመች ሲሉ የገለጹት ጠቅላዩ አትፈታተኑን የሚል ከበድ ያለ ማስጠንቀቂያ አሰምተዋል። ፑቲን በወሳኝ ሰዓት የምስራች ላኩ። የሩሲያ ግዙፍ ወታደራዊ ቃጫኝ አውሮፕላን ድምጹን አጥፍቶ ቦሌ አየር ማረፊያ ደርሷል። ኢትዮጵያ ወደ ባህር በር ተጠቃሚነት ከምትመለስ ሞቴን እመርጣለሁ ያሉ የሚመስሉት ኢሳያስ አፈወርቂ ከቢሾፍቱ ከበድ ያለ ማስጠንቀቂያ ደረሳቸው። ጠቅላይ ሚኒስትር አብይ አህመድ በከፍተኛ ባለስልጣኖቻቸውና በሀገር ኩራት በሆነው አየር ኃይል ፊት አሰብ ይመለሳል የሚል የማረጋገጫ ቃላቸውን ሰጥተዋል። በንግግራቸው መሃልም የኢሳያስን አገዛዝ ወርፈዋል። ይህም ትልቅ ትኩረት ስቧል። በመረጃ ሰዓታችን ዝርዝሩን የምታደምጡት ይሆናል። በሌላኛው መረጃችን ደግሞ በቢሾፍቱ እየተከበረ ከሚገኘው የአየር ኃይል 9ኛ ዓመት ክብረ በዓል ጎን ለጎን ከሩሲያ ትልቅ የምስራች ተሰምቷል። የሩሲያ ግዙፍ ወታደራዊ ቃጫኝ አውሮፕላን የኢትዮጵያ መሬት ረግጧል። የዚህንና ለሰዓቱ መደመጥ አለባቸው ያልናቸው መረጃዎች ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የገና በዓልን በማስመልከት እስከ 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። ሳይቶቻችን የሚገኙት የሎኬሽን ማተርስ ጥቅም በመገንዘብ የአዲስ አበባ ማዕከል በተደረገው ቁጥር 1 ሳይት 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ድሪምላይነር ሆቴል ፊት ለፊት ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነው አካባቢ ሲሆን ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርት ያላቸው ቤቶች እንዲሁም ቁጥር 2 ሳይታችን ኦሎምፒያ ጋዜቦ ወይም ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና መኖሪያ ቅይጥ ግንባታ የያዘና ድንቅ በሆነ ዲዛይን የተሰራ ሱቆችና ባለ 1 እና ባለ 2 መኝታ አፓርታማ የያዘ ሲሆን እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። ጠቅላይ ሚኒስትር አብይ የኢፌዴሪ አየር ኃይል 9ኛ ዓመት በማስመልከት ከቢሾፍቱ ባደረጉት ንግግር ሚግ 21 ላይ ያላቸው ሀገራት በማለት ለኢሳያስና ለሚመራው መንግስት መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ቃል በቃል ኤርትራ ወይም ኢሳያስ ብለው ባይገልጹም ጠላት ላሏቸው አካላት ነው መልእክቱን ያስተላለፉት። ኢትዮጵያ የማንንም አትፈልግም የራሷንም አሳልፋ አትሰጥም ያሉት ጠቅላይ ሚኒስትር አብይ አህመድ የሄደም ካለ ማወራረዷን አትተውም ሲሉም የወደቡ ስብራት ይታረማል ሲሉ ከወራት በፊት የተናገሩትን ሀቅ ደግመውታል። ኢትዮጵያ ትናንት ላይ የቆመች ሳትሆን ነገን ለመዋጀት አበክራ የምትሰራ ሀገር መሆኗን አውስተው ሰላሟ፣ አንድነቷና ብልጽግናዋ በዜጎቿ የጋራ ትብብር እንደሚረጋገጥ አስገንዝበዋል። ኢትዮጵያ የማንንም አትፈልግም የራሷንም በየዋህነትና በተራራነት ለማንም አሳልፋ አትሰጥም ያሉት ጠቅላይ ሚኒስትሩ የተሰጠ ካለም ማወራረዷን እንደማትተው አጽንኦት ሰጥተዋል። ኢትዮጵያና ኢትዮጵያውያን ጥቅማቸውን ለሌሎች አሳልፈው እንደማይሰጡ የገለጹ ሲሆን አየር ኃይላችን ይህን ፍላጎታችንን ለማሳካት ሁነኛ ተቋም ነው ሲሉ አስረድተዋል። ጠቅላዩ በንግግራቸው ወቅት ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት አብሮ ለማደግ ለመማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዝጋቱ ማረጋገጥ ያስፈልጋል ብለዋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ለወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ ያረጋግጣለው ያሉ ሲሆን ጠላትን በሚመለከትም የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ ወዳለው በማለት መልእክት አስተላልፈዋል። ወዳጅም ጠላትም እንዲገነዘብ የምፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አታቋትም፣ ኢትዮጵያ ከምታቋት ያለፈች ሀገር ናት ብለዋል። በሀብቷም በታሪኳም በብቃቷም ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሳኤ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚህ ውጪ ያለ አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄቴን ወይም ከዚህ ያለፈ ቴክኖሎጂዎች ሲጠሩ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ አስቡ። ኢትዮጵያ ትላንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንም አትፈልግም የራሷን በየዋህነት በቀላሉ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም ሲሉ ስለ አሰብ ወደብ ወደ አስመራ ከበድ ያለ መልእክት ማሻግረዋል።
በኢትዮጵያ ውስጥ ብልጽግና እናረጋግጣለን። በኢትዮጵያ ውስጥ የጀመርነው እድገት ምንም አይነት ፈተና፣ ምንም አይነት እንቅፋት ያፋጥነዋል እንጂ አያቆመውም። በኢትዮጵያ ውስጥ ተረጂነት ታሪክ ይሆናል። በኢትዮጵያ ውስጥ አሁን ያለው ተስፈኝነትና ለጠላት ተሰላፊነት የአምስተኛው ረድፍ ተከታይ ኃይሎች ይመነምናሉ። የኢትዮጵያ ሰላም፣ የኢትዮጵያ አንድነት፣ የኢትዮጵያ ብልጽግና በኢትዮጵያውያን የጋራ ትብብር የሚረጋገጥ ይሆናል ብለዋል። ኢትዮጵያ ለኢትዮጵያውያን ሁሉ የምትጠቅም፣ የምትበጅ፣ የምትሸከም እውነተኛ እናት እንድትሆን ሁሉም ዜጎች በኩል የሚታዩባት፣ በኩል የሚስተናገዱባት ትሆናለች ያሉት ጠቅላዩ አክለውም የከፋቸው ካሉ በይቅርታ የሚታቀፉባት ኢትዮጵያና ኢትዮጵያውያን ጥቅማቸውን ለሌሎች አሳልፈው የማይሰጡባት፣ ልጆቻችን ወደ ኋላ መለስ ብለው ታሪክ ሲመለከቱ በሁሉም መስፈርት የሚኮሩበት ተግባር ፈጽመን የምናልፍ መሆናችን በድጋሚ አረጋግጣለሁ ብለዋል። ንግግራቸውን ሲያጠቃልሉም በአየር ኃይል የምትንቀሳቀሱ ጀግኖች በሙሉ በተሰማራችሁበት መስክ ካለማቋረጥ በመትጋት የኢትዮጵያን ስትራቴጂክ ፍላጎትና ብሔራዊ ጥቅም የማረጋገጥ ስራ ከፊታችን ያለ አብይ ተግባር መሆኑን ተገንዝባችሁ ቀን ከሌት ራሳችሁን እንድታዘጋጁ አደራላችሁ ፈልጋለሁ ሲሉ ለሰራዊቱ መልእክት አስተላልፈዋል። በቀጣይ መረጃ አየር ኃይሉ 9ኛ ዓመት ምስረታ በዓሉን በድምቀት እያከበረ ባለበት ወሳኝ ወቅት ከቀዩ ቤተ መንግስት አለቃ ቭላዲሚር ቭላዲሚሮች ፑቲን በዓሉን የሚያደምቅ ያልታሰበ ስጦታ ወደ አዲስ አበባ መላኩ ተሰምቷል። ከቀናት በፊት ለአየር ኃይሉ ምስረታ በዓል በተዘጋጀው የአየር ትርኢት ላይ እንዲሳተፉ የሩሲያ አየር ኃይል ተዋጊ ጀቶችን ወደ ቢሾፍቱ እንደሚልክ ተነግሮ ነበር። ዘመናዊዎቹ ሱ-35 እና ሱ-57 ሲጠበቁ ታዲያ ግዙፍ ወታደራዊ የቃጫኝ አንቶኖቭ አውሮፕላን ድምፁን አጥፍቶ ቦሌ አየር ማረፊያ ደርሷል። በአየር ኃይሉ 9ኛ ዓመት ምስረታ በዓል ላይ ከሩሲያ ሱ-35 የጦር ጀቶች በተጨማሪ የቤላሩስ፣ የተባበሩት አረብ ኤሚሬቶችና ሌሎችም ወዳጅ ሀገራት ጀቶች፣ ሄሊኮፕተሮች እየተሳተፉ ባለበት ወቅት ነው የፑቲን ስጦታ ትልቅ ትኩረት ሳይስብ ድምፁን አጥፍቶ አዲስ አበባ የደረሰው። የሩሲያው ዩሺን 76 የተሰኘ ግዙፍ የካርጎ ወታደራዊ አውሮፕላን አዲስ አበባ ቦሌ አየር ማረፊያ መድረሱን የሚያመለክቱ መረጃዎች ሾልከው ከወጡ በኋላ ታዲያ ፑቲን በሚስጥር ወደ አዲስ አበባ የላኩት ምን ይሆን የሚል ጥያቄ እንዲያነሱ ማድረጉ አልቀረም። ይሁን እንጂ መረጃውን ያደረሱን ወታደራዊ ምንጮች ከሩሲያ የተላከው አውሮፕላን ምን ይዞ እንደመጣ በዝርዝር መናገር አንችልም ሲሉ ወታደራዊ ሚስጥሩን ለመጠበቅ መርጠዋል። በመጨረሻም ለጦርነት ተዘጋጅተን ጨርሰናል። የህወሓት ቃል አቀባይ ህወሓት በሰሜን እዝ ላይ የፈጸመውን ጥቃት ለመጀመሪያ ጊዜ በአደባባይ ወጥተው ያመነው የህወሓት ቃል አቀባይ ዝምታውን ሰብሮ ተከስቷል። የህወሓት የጦርነት አፈቀላጤ ገብረ ጻዲቅ ሌላ ጦርነት ቀርቧል ሲል በወይን ሚዲያ መስኮት በኩል ብቅ ብሎ ተደምጧል። የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉም በተጠንቀቅ ሆኖ እየጠበቀ ነው ሲል ዛሬም የህወሓትን የጦርነት እቅድ አምልጦ ታጋልጧል። ከ4 ዓመት በፊት ህወሓት ሰሜን እዝ ማጥቃቱን ተከትሎ ህወሓት ጦርነቱን እንዳልከፈተ በወቅቱ ሲያስተባብል እንደነበር ይታወሳል። ሆኖም ያኔው የህወሓት ቃል አቀባይ ገብረ ጻዲቅ ወደ ሚዲያ ብቅ በማለት ጦርነቱን የጀመርነው እኛ ነን፣ ሰሜን እዝንም አጥቅተናል ሲል በአደባባይ እምነቱን መስጠቱ የሚታወቅ ነው። አፈቀላጤው ህወሓትና ማዕከላዊ መንግስቱ ወደ ጦርነት እየተንደረደሩ ባሉበት ወቅት ተከስቷል። ጦርነቱ ቀርቧል፣ የ4 ኪሎን ድርጊት በዝምታ እንመለከትም፣ ጦሩ ተዘጋጅቷል የሚሉ የጦርነት እቅድ መረጃዎችን ይዞ ተከስቷል። ትግራይ በፌዴራል መንግስቱ ውስጥ ያላትን የወሳኝነት ሚና አታ በዝምታ አትቀጥልም ያለ ሲሆን በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት ወደ ለየለት ጦርነት ሊያመራ የሚችልበት እድል መቃረቡን ተናግሯል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉም አቀፍ ዝግጅት ተደርጓል። የህወሓት ወታደራዊ ኃይል ለተልዕኮ ዝግጁ ነው፣ ህዝቡም ለሚመጣው ነገር ዝግጁ ሆኖ ይጠብቅ ሲል ክተት መሳይ ጥሪ አሰምቷል። ህወሓት በቃል አቀባዩ በኩል አዲስ ያስነገረው መልእክት ውጥረቱ ከወትሮ በተለየ ሁኔታ ባየለበት ወቅት መሆኑ ትኩረት የሚስብ ሆኗል። በአሁኑ ወቅት በፌዴራል መንግስትና በህወሓት መካከል የለየለት የጠላትነት ስሜት የሚታይ ሲሆን አንዳቸው ሌላኛቸውን ለማጥፋት ጊዜ እየተጠባበቁ ነው። ከሻዕቢያ ጋር ወታደራዊ ቅንጅት የፈጠረው ህወሓት ጥቃት ለመክፈት የቀረበውን ከባድ መሳሪያ ከማውጣት አንስቶ ጸረ ድሮን መሳሪያ እንደታጠቀ ጭምር መነገሩ ይታወሳል። ቃል አቀባዩም ስለ ህወሓት ወታደራዊ ቁመና በሰጠው ማብራሪያ ማንኛውንም ግዳጅ ለመፈጸም በተጠንቀቅ መቆሙን አመላክቷል። ቃል አቀባዩ በህወሓት ወታደራዊ ኃይል ላይ የሚሰነዘሩ የስም ማጥፋት ዘመቻዎች ትግራይን በማዳከም ላይ የተመሰረቱ ናቸው ሲል ክሱን አሰምተው እንከላከል የሚል ጥሪ አቅርበዋል። ህወሓት በዲሞክራሲ ስም ትግራይ ላይ ያንጸባርቃል ያለውን ከልክ ያለፈ ተቃውሞ መቆም አለበት ብለው እንደሚያምንም ገልጸው በዲሞክራሲ ስም የሚቃወሙ ሰዎችን አንታገስም ሲሉ ከሰሞኑ የተጀመረው እርምጃ ተጠናክሮ እንደሚቀጥል ፍንጭ ሰጥተዋል። የህወሓት ወታደራዊ ኃይል ከሰሞኑ በመስመር ልዩነት ተቃውሞ ያነሱ እንደ ብርጋዴር ጀነራል ጉሽ ገብረ ያሉ የራሱን ሰዎችን ማሰሩ ይታወሳል። እንዲሁም ከሻዕቢያ
ጋር በህዝብ ለህዝብ ግንኙነት ስም የጀመረውን ጽምዶ ወደ ወታደራዊ ቅንጅት ከማድረጉ በፊት ዋና የነበረውን አክቲቪስት በተመሳሳይ ተቃውሞ በማሰማቱ መታሰሩ ይታወቃል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።